አብርሃም ባርኮና ዲናን በፖሊስ ቁጥጥር ስር እንዲውሉም አደረገ። አብርሃም የመጨረሻ ጉዱን ስለሰማ የባርኮና የዲናን ልጆች እቤታቸው ድረስ በመሄድም አወቀ። በዚህን ሰዓት የተሰማው ስሜት በሱ ህይወት ላይ እቃቃ ጨዋታ ሲጫወቱ ወንድምና እህት ነን እያሉ አምኗቸው ሁለ ነገሩን አሳልፎ በመስጠቱም ዛሬ ላይ በመቆጨት በዲና ላይ በጣም አመረረ። ሌላው እንግዲህ ዲናና ባርኮት ከአብርሃም ቤት ከድሮ ቤታቸው ዘው ብለው በመግባትም ጥበቃውንም አመናጭቀውና አሰቃይተው ገፍትረው በመግባትም እሱም ለአብርሃም በመደወልም ለፖሊስ ደውሎ አብርሃም ከጥበቃውም ላይ እንዳይደርሱ እዛም ቤት እንዳይገቡ ለፖሊስ ሲናገርም አሁን አሻፈረኝ ጉልበተኛ ነን ብለው ሲገቡም እጅ ከፍንጅ ተይዘው ወደ እስር ቤት እንዲሄዱ አደረገ። አብርሃም ቤቱን ለመሸጥ እያስማማ ባለበት ሰዓት በእርግጥ ከዛ ቤት ለቆ ከድሮ ሚስቱ ከማርዳ ጋር ያሳለፈበትን የህይወት ታሪክ ዛሬ ለመድገም ከዶክተር ረብቃ ጋር እዛ ሄደ። እዛ በመሄዳቸው ደስተኛ የሆነችው ሳቤላ እጅግ በጣም ተደስታ አሁን ላይ ቧርቀሽ ያደግሽበት ቤትሽ ነው እያለም ሲላትም በጣም ደስ ብሎኛል አለች። ነገር ግን ዲናና ባርኮትን ድባቅ ሰራቸው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሳቤላ ቀጣይ ፓርት ይዘን መጥተናል። እንግዲህ አብርሃም የመጨረሻ የተናደደውና የዲናንና የባርኮት ልጆች እንደሆኑ በደንብ ከጎረቤት በመስማትም ሁሉንም እውነታ አወቀ። አብርሃምና ባርኮት በአብርሃም ገንዘብ ሙቼ እገኛለሁ በማለታቸውም አሁን ላይ እስከዛሬ ጥለውት ሲኖሩበት የነበረውን ቤት ጥለውት ወጥተው ዛሬ አብርሃም ባለመደወሉና ዲናና አብርሃም ባለመግባባታቸው ያበላሹትን አስተካክላለሁ በማለትም ወደዛ ቤት ተከታትለው ሲያመሩ፣ ነገር ግን ቤቱ ባዶውንና ግረን ሆኖ ሲያገኙትም ወይት አባቱ ሄዶ ነው በማለትም ጥበቃውን አመናጭቀው ገቡ። በዚህን ሰዓት አብርሃም ለፖሊስ በመደወል ቤቴ ምንም ነገር እንዳይደረግ በማለትም ቀጩን ሲናገር መጨረሻ ላይ ሁለቱ ወንጀላቸው ይፋ ወጥቶ በፖሊስ ቁጥጥር ስር ዋሉ። እንግዲህ ሳቤላ ዶክተር ረብቃንና አባቷን አንድ ጋር ለማጣመር የምታደርገው ጥረት እጅግ በጣም ያስደንቃል። የመልካም ልደቷ ቀን ሳቤላ ለአባቷ ምንድን ነው የምትመኘው ሲላትም ምኞት አይነገርም አለችው። የኔ ልጅ ንገሪኝ ሲላትም ወንድምና እህት እንዲኖረኝ ነው በማለትም እንዲሁም ደግሞ እናቴ ናፍቃኛለች፣ እናቴን ስል ደግሞ ዲናን አባረርካት፣ ዲና እኮ ነብሰ ጡር ናት፣ ግን ወንድም አይኖረኝም ማለት ነው ካላመጣሃት ስትለውም እሱም በዚህን ሰዓት ተረጋጊ በማለትም ለብቻው ሄዶ ማልቀስ ጀመረ። በዚህን ሰዓት ዶክተር ረብቃ ተከትለው ሂዳ እባክን ተረጋጋ ስትለውም ዶክተር ብቻዬን መሆን እችላለሁ፣ ሳቤላ ብቻዋን ናት፣ እሷ ጋር ሂጅ በማለትም ልጅ በድዬሻለሁ ይቅር በይ በማለትም ስንት አመት እንኳ እንደምትኖር ያላቅም አሁን ህመምተኛ ሆነሽብኛል እያለ ማልቀሱን ተያያዘ። በዚህን ሰዓት ከተረጋጋ በኋላ ንብረታቸውን ጓዛቸውን ይዘው እዛኛው ቤት በመሄድም ከማርዳ ጋር ያሳለፈውን የህይወት ታሪክ ለረብቃም ዝርዝር አድርጎ ነገራት። ዲናን በጣም እንደሚወዳት ከማርዳ ቀጥሎ፣ ግን ደግሞ ዲና የሚፈልገውን ነገር ሲያደርግላት አሁን ግን ድንገት የተቀየረችበት ነገር ለሱ ጥያቄ ሆነበት። እኔ እኮ
የማርዳ እናት እና ቤተሰቦች በጣም አስቀያሚዎች ነበሩ። እኔና ማርዳ ስንዋደድ በእርግጥ ያን ጊዜ ስንጋባ እኔ ዩኒቨርሲቲ ተማሪ ነበርኩ፣ ምንም የለኝም። የማርዳ አባት ሀብታም ስለሆነ ለሁሉም ልጆች እያንዳንዱ ቤት ሰርቶ ነው የሰጣቸው። በዛን ሰዓት ማርዳን ስቀርብና ሳገባ ቤተሰቦቿ ፈቃደኛ አይደሉም። ለንብረቷ ፈልጌ ያገባዋት መስሏቸው ነበረ። እናም እናቲቱ ለያየችን በማለትም የአለፈውን ታሪኩን ነገረ። አሁን ድናን በጣም ወዳን ነበር፣ ግን ደግሞ ሳቤላን እኮ ጎድቻታለሁ፣ ልጅን የምትፈልገውን ነገር በዚህ እድሜዋ አላገኘችም። በእናቷ ፍቅር እየተሰቃየች አሁን ደግሞ ድናን አባረርኩ ሲልም እዩልክ አሁንም ቅርብ ነው፣ ድናን መመለስ ትችላለህ አለችው። ዶክተር ረብቃ አርፍጃለሁ፣ አልረፈደም፣ ድናን ለመመለስ አልረፈደም አለችው። አይ እኔና ድና አብረን የምንሆን አይመስለኝም። ለምን አላውቅም። ድና ምንም ሳላደርጋት ምንም ሳላጠፋት ተቀይራ ጥላኝ ሄዳለች። ስለዚህ እኔ እንጃ ዶክተር አላት። ለማንኛውም ተረጋጋ አለችው። እንግዲህ እዛኛው ቤት ሄደው ሳቤላ እዚህ ቤት ሞቅ ያለ እራት እንድጋበዝ እፈልጋለሁ ስትልም ደሞ አንቺ ብለሽ ምን ቀርቶ ነው ንግስቲቱ አደርጋለሁ አላት። እሺ በማለትም ምግቡን ከሰሩ በኋላና ካዘጋጁ በኋላ ዶክተር ረብቃንና አባቷን ቁጭ በሉ እያለች ማስቀመጥ ጀመረች። የተከበሩት ንግስት እሺ ቁጭ ላለሁ ሲላትም ሳቤላ እሱ ቁጭ ካለ በኋላ አባዬ ዶክተር ረብቃን ቁጭ በይ በላት እንጂ አለችው። እንዴ እንደ ጀመርሽ አንቺ ጨርሽ አላት። አባዬ ደግሞ እንደ እሺ ትእዛዝ ከሆነ ትእዛዝ ነው፣ ወይዘሮ ረብቃ ቁጭ በይ አላት። እሺ የተከበሩት አብርሃም በማለትም ረብቃ ቁጭ አለች። እንግዲህ ረብቃንም ሳማት ስትለው እጇን ሳማት። ሳቤላ በዚህ እድሜዋ ረብቃንና አባቷን ለማቀራረብና እንዲሁም ደግሞ ባልና ሚስት ለማድረግ የምታደርገው ጥረት አባቷን አስገረመ። ይገርማል። ይህች ልጅ እኮ አላት። ተዋት፣ በራሷ ሙድ ይሁን ለየት ያለ መፍጠር ፈልጋ ነው ስትለውም አይ እንደዛ አይመስለኝም፣ ሳቤላ የትንሽ አስተዋይ ናት አላት። በጣም ሳቤላ ምስኪን ናት፣ ግን ደግሞ አንተ አለላት፣ ስለዚህ ምንም አትሆንብህም አለችው። ልጅን እንደምንም ብዬ ማሳከም አለብኝ የድና እንግዲህ አለ። ለድና አብርሃም ሲደውልላት ልጇ ስልኩን አንስቶ ሄሎ አለ። አቤት ድናለች እማዬ ስልክ ይፈልግሻል እማዬ ሲልም ዶክተር አብርሃም እንግዲህ እንደ የምን እማዬ ነው አለ። በዚህን ሰዓት እህቷን አናግረዋለችና ድና ሰው ይፈልግሻል በማለትም ስልኩን ሰጠቻት። ምን ፈልገ ነው አብርሃም? የማን ነው ልጅ? ልደት ላከብር ሄጄ ከጓደኞች ጋር ነው እና አረ እኔ ነኝ ያድኩባቸው። እኔም እኮ ለሱ ነበር ሳቤላ ልደቷ ነበር እና የሳቤላ ልደት ስለሆነ ነው የፈለከኝ? አረ አይደለም። በንግግር አልግባባ ብላ ስልክ ሲዘጋባት ባርኮት ተናደደባት። ድና ሰውየውን እኮ አመናጨቅሽው፣ እንደዚህ ማድረግ የለብሽም እንዴ! አንቺ እኮ የተሰበረ በባሏ የተከዳይ ሴት ማስመሰል አለብሽ። አሁን ዘጋ፣ አይደውልም አላት። አይደውላ ይልሽ አንቺ ርህራሄ እንዲኖረው የጥፋተኝነት ስሜት እንድሰማው አንድ ዝቅ ማለት አለብሽ ሲላት፣ እንደዛ አላደርግም። ሰውየው ማስመሰል እንደማይችል እንደኛ እንዳልሆነ ገገማ እንደሆነ እያወቅሽ እንዴት እንደዚህ ታረጊያለሽ አላት። የራሱ ጉዳይ፣ ለማንኛውም ማለቀስ ካለብሽ ብቻሽን በርሽን ዘግተሽ አልቅሽ ማለት እኔ አንቺ ያበላሸሽውን ለማስተካከል እየሄድኩ ነው፣ ዝም ብዬ ማየት የለብኝም አላት። ባርኮት ጥለኝ አትሂድ አለችው። በዚህን ሰዓት ተከትሏት ሲሄድ እጅግ በጣም አስደንጋጭ ዜና ነበር። በእርግጥ ባርኮ ቀድሞ ሄዶ ልዩን አግኝቷታል።
የልዩንም ያገተበትን ቦታ ቀየረው። ለእሳቱ ደውሎ ልዩን ያገትኩበትን ቦታ መቀየር ሳይኖርብኝ አይቀርም አለው። ልዩንና እህቷን አግቶ ሚሚ እንግዲህ ከልዩ ላይ እየጮኸችባት ትገኛለች። አንቺ ካለሽ ስቃይ እንጂ መከራ እንጂ ጥሩ ነገር የለም እያለች ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ